ገባ ብራድሊ ባርኮላ here we go to liverpool ተብሏል ሊቨርፑልን እንኳን ደስ አለን ኮንግራ ፋሚሊ ኮንግራ በተመጨረሻም ከስንት ድርድር በኋላ ብራድሊ ባርኮላን የግላችን አደረግነው እንኳን ደስ አለን ሊቪያንስ ይሄንን ነበር ስንፈልግ የነበረው የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ አሁን እንግዲህ አንድ እርምጃ ከፍ ብለናል አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች አረባካችሁ በቃ እሷን ደግሞ አብስሩንና ገላግሉን ፕሪሚየር ሊጉን እንፎካከርበት ቻምፒየንስ ሊጉን እንፎካከርበት ለማንኛውም ግባ እናውጣው ባርኮላን አገኘነው ምድረ ወያላ ኮንግራ ፋሚሊ ለማንኛውም ኮንግራ ገባ እየተገረፈ የፍጥኝ ወደ ሊቨርፑል ባርኮላ ሂር ዊጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነውና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች ልጁ ግን ባርኮላ ከሊቨርፑል ውጪ ፍንክችም አለለም በቃ ወደ ሊቨርፑል ብሎ ሂር ዊጎ ብሏል አሁን ቀጣይ እስማኤል አሳርን ታስፈርማላችሁ ከዛም ጋክፎን ወየትሉኛላችሁ ጋክፎ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ እየተገረፈ የፍጥኝ ገብቷል ይመቻችሁ አንዴ ለሊቨርፑል ያጀማ አንዴ ለሊቨርፑል ኦፊሻሊ ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል ጀማው እንግዲህ ለሊቨርፑል አሪፍ ፊርማ ወሳኝ ፊርማ ነው ጀማው በዚህ ውድድር አመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው ለምሳሌው በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው ያው ዋንጫ ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው ገብቷል አይደለ ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማንይ የሚገርም ፊርማን ያደረጋችሁት ቆንጆ ፊርማን ያደረጋችሁት ኮንግራ ሊቨርፑላውያን ከዚህ በኋላ የኮከቦች ማረፊያ እንግሊዝ ላይ ሊቨርፑል ነው ሊቨርፑልና ሊቨርፑል ብቻ ባርኮላ ቱ ሊቨርፑል ሂር ዊ ጎ ከ100 እስከ 140 ሚሊዮን ፓውንድ በሚደርስ ገንዘብ አምጥተውናል ባርኮላ አሌክሳንደር ኢሳቅ ቁጥር ኤኬቲኬ ፍሎሪያን ቪትስ ነው የኮከቦች ማረፊያ ሊቨርፑል ነው በቃ ከዚህ በኋላ አባቴ ትርኪ ምርኪን አምጣ ከግሪክ ከምናምን የሆነ ከኦስትሪያ ምናምን አምጡና እኛ ግን የኮከቦች ማረፊያ ነን ባርኮላ ቱ ሊቨርፑል ሂር ዊ ጎ ማን እንደሚያቆመን እናያለን ነው ሳላና የተካም ይሄ ልጅ ነገር ግን ፖቴንሻል አለው ፖቴንሻል አውጥቶ ከተጫወተ ማንንም አያቆመንም አባቴ አሌክሳንደር ኢሳቅ ከፊት ኤኬቲኬን በዛ ጋር አባቴ ማንንም አያቆመንም ነው ማለት ባርኮላ ቱ ሊቨርፑል ሂር ዊ ጎ ሁለቱም በጉጉት ስንጠብቀው ነበር ቦንጆር ብያል ቦንጆር ሜርሲ ቦኩ በፈረንሳይኛ 140 ሚሊዮን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተባለ ማን 140 ሚሊዮን ነው ሊቨርፑል ይከፈለው እኔ ግን ሊቨርፑሎች ማለት ነው እኔ ገንዘብ ከየት እንደምታመጡ አላቅም እንዴ ከየት ነው አምና ዝም ብላችሁ ኢዛክን ቨርትዝን ምናምን አሁን እኮ ሶስቱን ያስፈርማችሁበት ዋጋ ብቻ ማለት ነው ወደ 500 ሚሊዮን ተጠጋ ማን ክለብ ሀብታም ነው እንዴ እንዴት ነው ግን ስቲል ባለፈው ለታ ማለት ነው ስለ ክለባችሁ የማታውቁ የማአት የሊቨርፑል ደጋፊ ምን እያላችሁ ነበር ኮሜንት ላይ ማይታወቁ ተጫዋች ነው የሚያስገባው ይሄ ቲም ኢምፕሩቭ ማድረግ አለበት ኢራዮላ በዚህ ስብስብ የትም አይሄድም እያልኳችሁ ነበር አይደል እንዳለ ኮሜንት ላይ ስትሉ ነበር ሊቨርፑል ነው የምትደግፉ ትልቅ ክለብ ነው ሊቨርፑል ገብቷላ እዛ በሙኒዝ ምናምን በሚባል የሆነ ላሊጋ ዝም ብሎ 10 ጎል እንኳን ለማያገባ ሰውዬ ምናምን ነው እንደዚህ ምጮ ብራድሊ ባርኮላን አስፈረመው 140 ሚሊዮን ማን ሀብታም ናችሁ እናንተ አሁን መረዳት ያለባችሁ ነገር በጣም ሀብታም ናችሁ ገብቷላ እኛ ማርቲኔሊን 60 ነው እየሸጠን ያለ ነው ፒኤስጂ 140 ሚሊዮን ባርኮላን ሸጠላችሁ ክቫራትስኬሊያን ስንት ሊሸጠው ነው ክቫራትስኬሊያን እስቲ አሁን እኛ ቀጣይ ማለት ናምጦ ምናምን ብንል 300 ሚሊዮን ሊሸጥልን ነው 140 ሚሊዮን ማን ማርኬቱ ተዛብቷል እዚህ ትራንስፈር ላይ በስ ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል 100 ሚሊዮን እና እየታየ የሚጨመር 40 ሚሊዮን ማለት ነውና ሚገርም ዝውውር ነው ሊቨርፑል ዊንገር በፍጹም የለውም የሚገርም ዝውውር ነው ገንዘቧ ግን አልተጋነነችም ወይ ነው
ይሄ ልጅ እንደ ፍሎሪያን ቪርዝ ጫንቃውን እንዳይከብደው። ጫንቃው ፍሎሪያን ቪርዝ የሚገርም ታለንት ነው፣ ማንም ይመሰክራል። ጫንቃው ላይ ግን ገንዘቡን መሸከም ጫናውን መሸከም ከብዶታል። 1 አመት ሙሉ ፐርፎርም አላረገም። ዘንድሮም እንጃና የዚህ ልጅ ዝውውር በጣም አስፈላጊ ነው። ገንዘቡ ግን ጫናውን እንዳይከብደው እላለሁ። ኮፒ ሊንክ ሪፖርት ሼር እያደረጋችሁ እናንተን ሀሳብ ደግሞ ኮሜንት ላይ ይመቻችሁ። ብራድሊ ባርኮላ ቱ ሌፍት ዊንግ ኤፍሲ ሂር ዊ ጎ ገባርለ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ አናዘር ዋን ነው ማለት ገባርለ ወይ 100 ሚሊዮን ፓውንድ እስከ 140 ሚሊዮን ዩሮ ድረስ ይደርሳል አዶን ላይ ሲጨመር ምናምን ነገር ተብሏል። ተረዳኝ አይደል? ሊቪዎች ይሆናል አይደል? እኔ ከዚህ በፊት ፍሬንች ማርቲኔሊ ቀላ ያለው ማድዌኬ ምናምን ብዮ ነበር፣ ግን ሳስበው ማለት ከማድዌኬ የተሻለ ጭንቅላት አለው፣ ከማርቲኔሊ የተሻለ ፍጥነት አለው። ከነገራ ደግሞ ፒኤስጂን የሚያክል ቡድን በየአመቱ ዋንጫ ቻምፒየንስ ሊግ እየበላ ያለ ቡድን አልጫወትም ማታጫውቱኝ ከሆነ ልቀቁኝ ብሎ ወደ እናንተ ገጠር ከመጣ ይሄ ልጅ አላማ ያለው ነው፣ አላማ ያለው ሰው ነው ማለት ገባለ ገባ የሆነ ነገር ማሳካት ይፈልጋል ማለት ነው። ስለዛ ምርጥ ሳይኒንግ ነው። 100 ሚሊዮን ብታወጡ ራሱ ማለት ምርጥ ሳይኒንግ ነው። ችግሩ ሌፍት ዊንገር ስለሆነ ነው። ገባ አይደል? ሌፍት ዊንግ ኤፍሲ ነሽ፣ ሌፍት ዊንገር በ100 ሚሊዮን ጨመርሽ። ራይት ዊንግ ላይ ማን ሊጫወት ነው? የኒውካስል ጨዋታ ላይ ያየነው ነገር እኮ ነው። ገባ አይደል? 6 ቁጥር አይቀድምም ወይ? 6 ቁጥር አያስፈልግሽም ወይ? ተረዳኝ አይደል? ሸዋዬ እንዳትላጥብኝ ማን ነው ብራድሊ ባርኮላን አመጣው ምናምን ብለ እንዳትላጥብኝ። ሌላ ሌፍት ዊንገር ነው የጨመርሽው። ገባሽ አይደል? ጸዳ ያልሽው ሰዎች ምናምን ነገር ደግሞ ተስፋ አለው። ገባለ ተስፋ አለው። 6 ቁጥር ቢፈረም አሪፍ ነበረ፣ ግን እሱ ካልሆነም ግን ይሄ ምርጥ ሌፍት ዊንገር ነው። ሌፍት ዊንገር ነው። ገባለ ወደ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ ነው መምጣት ያለበት። ማንነትሽ እኮ ነው ሸዋዬ። እሺ እንግዲህ የማይቀር የነበረው ዝውውር ባርኮላን ወደ ሊቨርፑል ሂር ዊ ጎ ብለውታል ማለት ነው። ማንዬ የሚገርም ሳይኒንግ ነው። እኔ በእርግጠኝነት ልጁ ሊቨርፑል ሚስማማ ይመስለኛል። ፍላጎቱም ሊቨርፑል ነበረ። ሊቨርፑል ይስማማል። በጋክፖማ አንሰቃይም ነው። ለሊቨርፑል የሚሆን አጫወት ሰው ነው ባርኮላ። እኔ ይሄን በእርግጠኝነት ነው የምናገረው። ልጁ ትንሽ ጎል ስኮሪንግ ምናምን ይቀርዋል እንደምናውቀው፣ እንደ ዶኩ አይነት ተጫዋች ነው። ድሪብል አድርጎ ያልፈ ነው፣ ግን እንደዛም ሆኖ ይጠቅማል። ዶኩ ይጠቅማል፣ ግን ጎል ስኮሪንግ ያስተካክላል፣ ይጠብቃል ምናምን። አሪፍ ሳይኒንግ ነው። ስንት 140 ጋራንትድ 40 ደግሞ ተጨማሪ ነው የጠየቁ ፒኤስጂ። በጣም ደፋር ናቸው፣ ግን ይሄን ያህል ገንዘብ መጠየቃቸው እግዚአብሔርን አያወጣም። ከ120 ማለፍ አልነበረበትም። የዚህ ልጅ ጉዳይ ብሩ እንደዚህ ረክሶ ይሆን አላውቅም። እንዲህ አሁን ደግሞ አንድ ተጨማሪ ዊንገር ለነገሩ ኢራውላም ተናግሮ ነበር አይደል? ዊንገር እንደሚያስፈርሙ እርግጠኞች ናቸው። በዛ በኩል በፍሪፖንግ አንተ እንዳታስቡት ይሄ ሰውዬ ነገሩ በሁለቱም ጋር ይጫወታል፣ ግን ሞስት በሌፍት ነው የሚጮት ሞር የተሻለ ነው። ለምን ቀኝም ስለሆነ ምናምን ነገር ማለት ነው። በፍሪፖንግ አጮች የማይሆንም አትበላም እንደዛ። እንደ አንተ እሱ በጣም ከቨር መደረግ አለበት በተወሰነ መልኩ። ከዛ ደግሞ ምን ያደርጋል ሊቨርፑል? ጋክፖ ለሽያጭ ያቀርባል። ፋብሪዚዮ ባለፈው ያለው ጋክፖን ለሽያጭ የሚያቀርበው ዊንገር ካስፈረመ ነው ይላል። ሲቲ እንዳታስቡት ይሄ ነው እንዳታስቡት። አይሆንም እሱ ለኛ እንዳይን እያሉ ነበረ። ትናንት እያየው ነበር። ይሻላል ገብቷል። ጋክፖ ለኛ አይነት የሚሆን አጫወት አለ። አንሰቃይም ብለው ነው ለሽያጭ የሚያወጡት። ቶተናም እዛው ይግባ። ሂር ዊ ጎ። ይህን ፈገግታን ያሳየ አምላክ ተመስገን። ምንም ይሁን እቀበላለሁ። የምሬን ነው። እንኳን ደስ አላችሁ ሊቨርፑላውያን፣ የምሬን ነው። ይህን ማየት በዚህ በቀዩ ማሊያ ማየት ይሄ ልጅ እንዴት እንደናፈቀኝ ያ ቀን ደርሶ ዛሬ ሂር ዊ ጎ ጋይስ። ተስፋ አትቁረጡ፣ የእናንተ ጊዜ ይመጣል። መቼም ቢሆን ተስፋ እንዳትቆርጡ ያራዳ ልጆች። አሁን ደግሞ 2-3 ተጫዋች ያስፈልገናል ያራዳ ልጆች። ኢን ቢሊየነርስ ነን እኮ ያራዳ ልጆች። ምን ሆናችሁ ነው? እኛ እኮ ዝም ያለ ዝቅ ሊቨርፑል ባይዘወይ ሃምብል ነው። እየረገጡ እኮ ነው የምነግርህ። ሊቨርፑል ቢሄቪየሩ ይለያል፣ ደስ ይላል። አይፈጥንም፣ ሰከን ያለ ነው። እናቴን የምሬን ነው። ግባና አውጣው ወይ ያላስቆጠረ የነበር ሁሉ ትገረፊያለሽ። እያንዳንድሽ በየተራሽ ትገረፊያለሽ። ሊቨርፑላውያን ኮንግራቹሌሽን። ማሊያ ደግሞ እያዘዛችሁ ሁለተኛ ሳምንት ላይ ከኖቲንጋም ፎረስት ጋር ሁሉም የሊቤ ደጋፊ ማሊያ መልበስ አለበት። ስልኬ ባይወላ ያለው ወይም ካፕሽን አስቀምጥላችኋለሁ። መደወል የአርሰናል የሊቨርፑል የዩናይትድ የሁሉም አለ ያራዳ ልጆች ይመቻቸው። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታደርጉታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።
ገባ ይላል። በብር እየገረፉ ተጫዋች ማስገባት ለቶተናም ድሮስ ማን አስተማረውና? ለሚኮስፐርስ እኮ በብር እየገረፉ ተጫዋች ያስተማርኳት እኮ ነኝ። ኢሳቅን እየገረፍኩ በብር አመጣሁት። ቨርስን እየገረፍኩ በብር አመጣሁት። ብራድሊ ባርኮላን በብር እየገረፍኩ አመጣሁት። ይኸው ግን ችግሩ እኔና ሚኮስፐርስን የሚለየም ማለት ነው። እኔ ጸዴ ተጫዋቾችን ነው በብር እየገረፍኩ አመጣ። ኤኒዌይስ ነግሬያችሁ ነበር። ልንበላው ነው ዋንጫውን ዘንድሮ እንጂ ለመሳተፍ እንደ ዩናይትድ ምናምን እንበላዋለን ምናምን ብለን አስመስለን ተሳትፈን ለመመለስ አይደለም። የምርም ለመብላት ነው። ይሄንን ሲዝን እኛ ቁርጠን የተነሳ ነው። ኢሪዮላ ሂኖስ ዋሪስ ዱን የሚያረጋውን ስለሚያውቅ ስራውን ይስራበት፣ አንረብሸው። ስራውን ይስራ። የሚያስፈልገው እሱ ያውቃል። እኛ በቃ ዝም ፍሪፖንግን ቤንች አድርገው እንትን በለው ምን አያገባም። ስራውን ይስራበት። አንተ ማናጀር አይደለም፣ ስራውን ይስራበት። ለብራድሊ ባርኮላ 140 አዶኑ ተደማምሮ 140 ይደርሳል አለ ፋብሪዞ። አረ ወዴት እየሄድን ነው? እንዴት ነው ባርኮላ 140 ሊያወጣ ይቻለው? ለነገሩ ሳቢኒዮም 100 ወጥቷል። ምን አባቱ እኔ ሊቨርፑል ልጁ ላይ ምን እንዳየበት አላውቅም። 140 200 ምናምን ሚሊዮን ያወጣባቸው ልጆች እዛ ፍሎፕ ነው ቁጭ ብለዋል። ሌላ 140 ጨመረላቸው። እኔ እኮ እንዴት ነው ኢኮኖሚው እንደዚህ ኢንፍሌት ያደረገው? እኔ ግራ የገባኝ ነገር ይሄ ብቻ ነው። እንዴ ባርኮላ እኮ መምታት የተሳነው ሰውዬ አይመታም እኮ ጭራሽ። ሲመታ እኮ ችግር አለበት እኮ በቃ ይስታል ነው ልጁ። ሹቲንጉን ካስተካከለ በጣም የሚገርም ልጅ ነው አውቃለሁ። ግን ይመታል ይስታል ነው ባርኮላ። እንደ ባርኮላ ቻንስ የሚያገኝ የለም። ግን ልጁ ሲስት አይኔ የለው። እኔ የሚገርም ሳይኒንግ ነው። አሁንም አላሻችሁም፣ ገንዘቡ ተጋነነ እንጂ በጣም ጸዴ ሳይኒንግ ነው። ሊቨርፑል በዛ ቦታ ችግር አለበት። ሲጀመር ልጁ በግራም ማጫወትኮ በቀኝም ማጫወትኮ ቤትም ይጫወታል፣ ጎበዝ ነው ልጁ። ግን 140 ኢዝማድ 140 በጣም የተጋነነ ፕራይስ ነው። ጋራንቲድ 100 ፕላስ 40 ሚሊዮኑ ባዶን ይደርሳል። ኧረ ወዴት እያመራን ነው? ይሄ ሊግ ይሄን ዓመት ጨርቁን ጥሎ ያብዳል። ጠብቁ። እንደዚህ ከቀጠል በጣም ጨርቁን ጥሎ ያብዳል። 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶንስ። ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አውቃል። ጭራሽ በዛ ልክ አላየው። ትንሽ የሚቀረው ፊኒሺንግ ኢቨን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊስታቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። ሶ የሚስተካከል አይነት ነው። ዶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል፣ ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ እያጋደመልህ ነው የሚሄደው። ይኸውልህ ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም ዋንቪዋንም እንዲህ መሀል ላይም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ፣ ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ።